ማላ እንድትይኝ ነው። እና ባለቤቴ እኔ ያለሁት አረብ ሀገር ነው። በቃ አብረን 10 አመት ኖረናል። ግን ለ10 አመት ውስጥ ፍቅር አይሰጠኝም። ለኔ ቦታ የለውም። ንብረቱን ከኔ ያሸሻል። ያለውን ንብረት በእህቶቹ በእናቱ ስም ያለው በቃ ምንም ብዬ ሁለት ልጆች ወልጄለታለሁ። ግን መጨረሻ ላይ ሲያቅተኝ ወደዚህ ወደ አረብ ሀገር መጣ። በቃ ምንም ለውጥ የለውም። ከኔ ያሸሻል። ከኔ ደግሞ ምንም ያየው የራሴን ስራ ሰራለሁ። ለቤት ወጪ እንኳን አውጣኝ እና በቃ ማላንት አሁን ደግሞ እዚህ ከመጣሁ በሰዓቱ ነው በቃ እንትን ብዬ ነበር። እዚህ ከመጣሁ ደግሞ ቀርታ በቃ በልጆቹ እሱ ከመጥቼ የመጣሁት በቃ ቀርታ ምናምን ብሎ ለወደፊት አስተካክለ ላይ ያለውን ነገር አመነ። ንብረቱን በፊቴን ያለን ብሎ ነበረ በቤተሰብ በህዝቡ ስናደርገው እሱ ሁሉ አመነ። አሁን ላይ ደግሞ ሳስበው ቤተሰቦቹ ከሱ ይሻላል ሊወዱ አይደሉም። በቃ ዞሮ እሱ ጋር ናቸው። እሱ ነው የሚረዳቸው። በቃ ግራ ሲገባኝ ተጠብቄ ወደዚህ መጣ። አሁን ደግሞ እዚህ ከመጣሁ ቀርታ ጠይቄ ነበረ። ያው ለልጆቼ ብዙ ነገር አደርጋለሁ ብዬ ሳስበው ደግሞ የሚሆን አይደለም። እስቲ መላቤኝ እና በቃ ማላንት አሁን ደግሞ እዚህ ከመጣሁ በሰዓቱ ነው በቃ እንትን ብዬ ነበር። እዚህ ከመጣሁ ደግሞ የመጣሁት በቃ ቀርታ ምናምን ብሎ ለወደፊት አስተካክለ ላይ ያለውን ነገር አመነ። ንብረቱን በፊቴን ያለን ብሎ ነበረ በቤተሰብ በህቶች ሲያደርገው እሱ ሁሉ አመነ። አሁን ላይ ደግሞ ሳስበው ቤተሰቦቹ ከሱ ትከሻ ላይ የሚወርዱ አይደሉም። በቃ ዞሮ እሱ ጋር ናቸው። እሱ ነው የሚረዳቸው። በቃ እኔ ግራ ሲገባኝ ተጠብቄ ወደዚህ መጣ። አሁን ደግሞ እዚህ ከመጣሁ ቀርታ ጠይቆኝ ነበረ። ያው ለልጆቼ ብዙ ነገር አደርጋለሁ ብዬ ሳስበው ደግሞ የሚሆን አይደለም። እስቲ መላቤኝ ግራ የገባው ነገር ነው። ተረድታችኋታል ማለት ባለቤቷ ዘሪዝን ወደ አረብ ሀገር የመጣችበት ምክንያት ባለቤቷ ንብረት ከእሷ ስለሚያሸሽ ስለሚደብቅ ሁሉን ነገር እሷ ናት ወጪ የምታወጣው የአስቤዛም ሳይቀር እና እሱ ግን ንብረት የሚያፈራው በእህቶቹ ስም ነው። ከዛ አሁን ይቅርታ ጠየቃት። ንብረቱንም ማመነ በእህቶቹ ስም ያለውን ግን ቤተሰቦቹ ከሱ አናት ላይ አይወርዱም። እኔ ግር ብሎኛል ትንሽ ገብቷችኋል እናንተ? ስ ተረድታችኋታል? ሌላ ታሪክ እኔ ምንም አልገባኝም። ማሬ ምንም ቮይስሽን ሰምተነው አልገባንም። በደንብ ቀስ ብለሽ ተረጋግተሽ አስረጅን። ሮጥ እያልሽ ነው። ምንም አልገባንም። ከባለቤትሽ ጋር ስንት ዓመት በትዳር ኖራችሁ? ልጆች አላችሁ ወይ? ይሄ ሁሉ ነገር የምንሰጠው አስተያየት ላይ ተጽዕኖ ያመጣል። ስለዚህ በደንብ ማወቅ አለብን። ሲገባን ነው አስተያየት የምንሰጠው። ምክንያቱም ልጆች ይኖራቸው አይኖራቸው ምንም የተረዳነው ነገር የለም። ወደሚቀጥለው ሰው እንሄዳለን። አቡ አንቺ ነሽ? አዎ ሀቢባ ነኝ። በስሜ ብዙ ቴሌግራም ፌክ ስላለኩ ሰው እኔ መሆኔን ሳያረጋግጥ አሁን ታሪክ ተመላከን ይሁን እንኳን እንኩኝ ብር አትላኩ እንጂ እሺ። እሺ ሰላም እንዴት ዋልሽ? ሰላም ነው ያለሁት። ሁለት ልጆች አሉኝ አለች እኮ ታላም ተቸግሬ መሰለሽ ትንሽ የምትወይቶ ተወዛጋግቤ ነው። አንዱ ሀገር ይለኛል። ለአረብ ሀገር የመጀመሪያ ነው። ከኢትዮጵያ ለመውጣት ፈልጌ ነበረ። ከኢትዮጵያ ለመውጣት ኤጀንሲ ያለ ይመስሏት። እሺ ቆይ he is saying sorry to take money again. I would accept his apology but don't send any money. ሁለት ልጆች አለን ብላለች። ኦኬ ቆይ ደግሜ ልክፈተውና በደንብ እንስማው አንዴ። ሀቢባ እንዴት ነሽ? ሰላም ነው? ሁሉ ሰላም? ደህና ነሽ? በጣም ነው የምወድሽ ሀቢባ። በቃ ምክርሽ ሁሌ ማለት ሁሌ እከታተልሻለሁ። እውነት በጣም ምክርሽ በጣም ሰው የሚቀይር ነው። በቃ ለወደፊት ራሴ በቃ ምክርሽ በጣም እንደ እናት ነው እንትን የሚለኝ
እና አንድ ነገር ልንገርሽ እና እንደ እህት ማለት ነው ዘሚደ ፊት ለፊት ላይፍ ለመግባት ስለምፈራ ስለምለው እና የሆነ ስለ እኔ ግራ ገብቶ በኖሮ ጉዳይ ማለት ነው እና መላ እንድትይ ነው እና ባለቤቴ እኔ ያለሁት አረብ ሀገር ነው። በቃ አብረን 10 አመት ኖረናል። ግን ለ10 አመት ውስጥ ፍቅር አይሰጠኝም። ለእኔ ቦታ የለውም። ንብረቱን ከኔ ያሸሻል። ያለው ንብረት በእህቶቹ በእናቱ ስም ያለው በቃ ምንም ብዬ ሁለት ልጆች ወልጄለታለሁ። ግን መጨረሻ ላይ ሲያቅተኝ ወደዚህ ወደ አረብ ሀገር መጣሁ። በቃ ምንም ለውጥ የለውም። ከኔ ያሸሻል። ከኔ በቃ ምንም ያለው እኔ የራሴን ስራ እሰራለሁ። ለቤት ወጪ እንኳን አወጣኝ እና በቃ ማላንድ አሁን ደግሞ እዚህ ከመጣሁ በሰዓቱ እኔ በቃ እንትን ብዬ ነበር። እዚህ ከመጣሁ ደግሞ ቀርታ በቃ በልጆቹ እሱ ጋር ነጥቼ የመጣሁት በቃ ቀርታ ምናምን ብሎ ለወደፊት አስተካክለ ላይ ያለውን ነገር አመነ። ንብረቱን በፊት ያለም ብሎ ነበረ በቤተሰብ በህቶቹ ስናደርገው እሱ ሁሉ አመነ። አሁን ላይ ደግሞ ሳስበው ቤተሰቦቹ ከሱ ትከሻ ላይ የሚወርዱ አይደሉም። በቃ ዞሮ እሱ ጋር ናቸው። እሱ ነው የሚረዳቸው። በቃ እኔ ግራ ሲገባኝ ወደዚህ መጣ። አሁን ደግሞ እዚህ ከመጣሁ ቀርታ ጠይቆ ነበረ። ያው ለልጆቼ ቤት ብዙ ነገር አደርጋለሁ ብዬ ሳስበው ደግሞ ምን ሆናል እስቲ መላበይ አሁን ቮይስሽን በድጋሚ ስሰማው በትዳር 10 አመት እንደቆያችሁ እና 2 ልጆችን እንደወለዳችሁ ሰማሁትኝና አሁን በቃ እንሰጥሻለን አስተያየት። እሷም ሪኮርድ እያደረገች ነው። ለኔ ሪኮርድ ይላል። እሺ ምንድን ነው ያስተጋባ ነው ማሪ ያስተጋባል። አሁን የሁለታችን ሲጋጭ ነው ማነው እያስተጋባ ያለው? እንሰማለን። ማሪ ገረብ አድርጊው ባጭሩ። ሌላም ሰው ሲያወራ ያስተጋባል። ያንቺ ሁሌ ማንም ሰው ሲያወራ አንቺ ሚት ማድረግ ሊጠበቅብሽ ነው ማለት ነው ወይስ ስልክሽ ምን ሆኗል? ተደውሎብሽም ሊሆን ይችላል። ወይ ወርደሽ ቆይ እንትን አደርገዋለሁ። አብዴት አድርጌው እመጣለሁ። አሁን ታሪኩ እንደሰማችሁት ነው። በእንደዚህ አይነት ሁኔታ ላይ ለባልሽ ይቅርታ አድርጊያለሽ፣ አብረሽ ትቀጥያለሽ ለልጆች ስትይ ወይንስ አትቀጥይም? ሁሉም የግል አስተያየቱ መስጠት ይችላል። ይቅርታ አድርጌ አብሬ ቀጥል፣ ይቅርታ አረጋለሁ፣ ይቅርታ አላረግም ብላችሁ መጻፍ ይችላል። ይቅርታ የሚያረግ አንድ ሰው፣ ይቅርታ የማያረግ አንድ ሰው፣ ሁለት ሰው አስገባለሁ። 10 አመት በትዳር አብረው ኖረዋል እና ባሏ ንብረት ከሷ ይደብቃል። የሚያፈራውን ንብረት በእህቶቹ ስም ነው የሚያፈራው። አብረው ሲኖሩ የቤት ኪራይ የምትከፍለው፣ አስቤዛ የምታደርገው፣ ሁሉ ወጪ የሚችለው እሷ ነበረች። ከዛ በኋላ ይህ ነገር ሲመራት ስትጣላ ይቅርታ ጠይቆ አምኖ ንብረትን በእህቶቹ ስም ያለው የእሱ እንደሆነ አምኖ ትዳራቸው ቀጥሎ ነበረ። ግን ቤተሰቦቹ ምንም ከሱ ጫንቃ ላይ ሊወርዱ አልቻሉም። እሱም ይህን ባህሪውን ንብረት የሚያሸሸውን ባህሪ አልተወም። ንብረት የሚደብቀውን ከሷ ንብረት ይደብቃል አልተወም። እና እናንተ ብትሆኑ ምንድን ነው የምታደርጉት በዚህ ጉዳይ ብላን የመጣችሁ ግራ ስለገባት እህታችን። እሺ ጨመረች ወይስ አቡ እንዴት ነሽ? ሰላም ነው? ሰላም እንኳን እግዚአብሔር ማረሽ። ሰሞኑን ጠፍተሽ ነበረ። እንኳን እግዚአብሔር ምሕረቱ ላክልሽ አቡ። እና እኔ ከእሱ ጋር ከባለቤቴ ጋር 10 አመት ኖረናል። 2 ልጆችን አፍርተናል። ግን 10 አመት ሙሉ አብሮ ስንኖር አንድ ቀን ያው ዝቅ ብዬ ነው እኮ ስልሽ በቃ ለእኔ ክብር የለውም። ቤተሰቦችን ላይ ያለውን ንብረት በእህቶቹ ስም ያለው በቃ በጣም በቃ ይቸገረኛል። ከዛ ስብስብኝ በቃ 10 አመት 11ኛ አመት ይዘናል። ከዛ በቃ መውጣት አለብኝ። አረብ ሀገር ራሱ ስመጣ በቃ ያለውን ነገር ከቤት ከሰው ተበድሬ ሊመጣት ምንም በቃ ብር እንኳን አይሰጠኝም። አሁን ደግሞ እዚህ ከመጣ በኋላ ቢባሉ
እና እዚህ ከመጣ በኋላ ይቅርታ በድዬሻለሁ፣ ነገሮችን አጥፍቻለሁ አለ። ቤተሰቦቼ ደግሞ እሱን ካየሽ ከአሁን በኋላ በድሎሻል፣ ከሱ በጎች አይንሽና ብሎኝ ያስፈራሩኝ ቤተሰቦች። እኔም ደግሞ ቤተሰቦቹ ከሱ ትከሻ የሚወርዱ ሰው አይደሉም። ዘላንደንም እነሱን የሚረዳ የራሴ ኑሮ የሚል የለም። መኪና አለ፣ የራሱ ነው ንብረት፣ ግን በእህቶቹ ስር ነው ያለው። ምንም ማቆ ነገር የለም። ያማክር ሚስቴ ናት፣ እሷ ሊመለከታታል። በቃ ምንም ስለሚስት ክብር የሚሰጠኝ ነገር የለም። የሆነ ነገር የእህቶቼ ንብረት ምን አገባሽ ስለኔ ንብረት ብሎ ነው እንትን የሚለኝ። በቃ እንደ ሚስት አየኝም ሲጀመር ይሁን ለልጆች ብዬ ተጎዳው። ግን ሳስበው ነገሮቹ ግን ሁሉም ነገር ደግሞ አስተካክላለሁ፣ ለወደፊት አስተካክላለሁ አለኝ እና ልቀጥልበት ልተውም እያልኩ እስኪ አንድ መላበኝ እንደሰማቻት ነው እንግዲህ አሁን የቤተሰቦቿ ነገር ተጨመረ። ቤተሰቦቿ እንትን ብለዋል። ከእሱ ጋር ድጋሚ ከቀጠልሽ እሱን ይቅርታ ካደረግሽለት እኛ ጋር እንዳናይሽ አሏት። ስለዚህ አንድ ይቅርታ የሚያደርግ ሰው አንድ የማያደርግ ሰው አስገቡ። ሞዴሬተሮች እንጀምረው አስገቡ። ማንም ሶፊ ያለሽ ቤት ያለሻ አስገቡ። አንድ ይቅርታ አደርጋለሁ፣ አንድ ይቅርታ አላደርግም የሚል ሰው አስገቡ። ተስተካከለ? አዎ አሁን አሪፍ ነው። አየሽ አሁን አስተካከልኩት። ዋው እሺ ሀዩ ገብተሻል። ሀብዬ ሁላችሁንም ሰላም ብያለሁ። እንዴት ነሽ? ሰላም ነው፣ እግዚአብሔር ይመስገን። እኔ አደርጋለሁ ብዬ ነው የገባሁት። እሺ ሀዩስ? እኔ ሰላም ሀቡ እንዴት ነሽ? እንኳን አላህ ያደረገሽ። እኔ አላደርግም። እሺ ለምን ይቅርታ እንደማታደርጊ ልታስረጅም ትችላለሽ? አላደርግም ብዬ የማስብበት ምክንያት ምንድን ነው? በቃ ስትጣመሪ ባለትዳር ስትሆኚ አንድ ነው ሁሉ ነገርሽ አንድ ነው የሚሆነው። አብረሽ ነው የምትደክሚው፣ አብረሽ ነው የምትጨነቂው። ከማንም ከእህትም ከእናትም ትዳር ስትይዢ አብረሽ ነው የምትጣመሪው። ብዙ ነገርሽን ማለት ሴት ልጅ ደግሞ ትዳር ከያዘች በኋላ በተለይ ልጆች ስትወልድ ለቤቴ ብላ በጣም ትለፋለች፣ ትደክማለች። በእንደዚህ አይነት ሁኔታ ውስጥ ባሏ ለእሷ ካላሰበላት፣ እሷን ካላከበራት፣ ኢቭን እንኳን አይደለም መደበቅ ያለውን ነገር ተስማምተው አብረው ካላደረጉ ከእኔ የሚደብቅ ከሆነ በጭራሽ አልቀበለውም። እዚህ ጋር ይች ልጅ ንብረት ኖሮት ባለቤቴ ባለ ሀብት ሆኖ መኪና አለው ብላለች። እንዴት ነው ስደት ደረጃ ድረስ ተቸግሬ ስደት ደረጃ ድረስ ስወጣ? ስደት ማለት ቀላል አይደለም። ድካም አለው፣ ስንት ነገር አለው። ተቸግረን ነው የምንመጣበት ስደት ላይ አይደል እንዴ? ባሏ ሆኖ ኖሮት ባለ ሀብት ሆኖ የልጆቹ አባት ሆኖ ኖሮት ስደት እንድትወጣ የፈቀደልኝም ባል ጭራሽ አላረግለትም። ይቅርታ ነው የምለው። በቃ እቺ ሴትዮዋ አሁን ላይ እኮ የፈለጋት ይቅርታም ሊያረግላት የፈለገው እየሰራች ስለሆነ ነው፣ ገንዘብ ስላላት ነው። እንደዛ ብዬ ነው እኔ የማምነው። እሺ ስሙኒስ ለምን ይቅርታ እንደምታደርጊ ልታስረዳኝ ትችላለሽ? እኔ ይቅርታ ማደርግለት ያው ተዋልደናል፣ ስለ ገንዘብ ስለደበቀ ምናምን ነው ይቅርታም ሊጠይቀኝ ይቻላል። ግን ቅድመ ሁኔታ አስቀምጥለታለሁ ከዚህ በኋላ እንዴት እንደምንኖር።
ምክንያቱም ያው ፍቅር ስላለኝ ነው 10 ዓመት ኦልሞስት ወደ 11 ዓመት አብሬው ልኖር የቻልኩት ስለምወደው ነው። ስለዚህ ቅድመ ሁኔታ አስቀምጥለታለሁ ያለውን ንብረት በአጠቃላይ በእኔም በሱም ስም እንዲያደርግ። ምክንያቱም አሁን ይቅርታ ሊጠይቀኝ የቻለው ምናልባት ወደ አረብ ሀገር ስለሄድኩና ገንዘብ መያዝ ስለጀመርኩ ሊሆን ይችላል። ስለዚህ ወይ ቺት አድርጎብኝ ወይም ሌላ ነገር አድርጎ ምናምን ስላልሆነ ያለውን ንብረት ያፈራውን ከኔ ጋር ሆኖ ያፈራውን ንብረት በአጠቃላይ በእኔም በሱም ስም እናደርግና ከዛ በኋላ አብረን እንቀጥላለን። በዛ ይቅርታ ላደርግለት እችላለሁ። ይሄ ነው የኔ ሀሳብ። በዚህ ደረጃ እኮ በዚህ ደረጃ 10 ዓመት ሙሉ አብረው ሲኖሩ ያልተቀየረ ሰው ከዚህ በኋላ ይቀየራል ብሎ መጠበቅ ራስ ላይ ጊዜን መግደል ነው፣ እንደኔ ሀሳብ ማለት ነው። ሲቀጥል ኦፍኮርስ ወዳው ነው ልጆቼን ብላ ነው የኖረችው። ታግላለች እኮ 10 ዓመት ሙሉ። 10 ዓመት ማለት ቀልድ አይደለም። 10 ዓመት ሙሉ ቀልድ አይደለም። 10 ዓመት ሙሉ ያልተስተካከለ ከዚህ በኋላ ይስተካከል ብሎ ማቀድ እንደኔ እንትን ነው ይመስለኝ፣ እድሜን መግደል ነው ብዬ ነው ማስበው። ግን እሺ እድሜ አስተምሮት ቢሆንስ የተመለሰው? አሁን እዚህ ጋር 10 ዓመት ያጠፋውን ነው ከዚህ በኋላ ተምሮስ ቢሆን? በቤተሰቦቹ ደረጃ ራሱ እኮ ይች ልጅ በቃ ዲስሪስፔክት ነው የምትደረገው። ምክንያቱም በቃ እኮ ባልሽ ባከበረሽ ባልሽ ባከበረሽ ይህ ፕሮግራም እኔ ብሆን ያለው ነው። ስለዚህ ስለ እሷ ተዉትና እንዲህ ይቺ ልጅ እንደዚህ ምናምን ሳይሆን እኔ ብሆን እኔ ባለቤቴ እንዲህ ቢያደርግብኝ እንዲህ ነው ማደርገው ነው ማለት ያለባት። ስለዚህ አንቺ ባለቤቴ እንዲህ ቢያደርግብኝ ይቅር አልለውም ብለሻል ሀዩ አይደል? ይቅር የማትይበት ምክንያት በአጭሩ አስቀምጪው። ምንድን ናቸው? እሺ እኔ በአጭሩ ቅድም እንዳልኩሽ ነው ሀቡ። በአንደኛ ደረጃ ከኔ ደብቆ በቃ ከትዳር ከተመሰረተ በኋላ ለዛውም ልጅ ከመጣ በኋላ ከኔ ደብቆ የሚያደርገው ነገር በቤተሰቦቹም ዘንድ ዲስሪስፔክት ተደርጌ እንድኖር ነው የሚያደርገኝ። ሲቀጥል ዛሬ ላይ 1 2 ደግሞ ዛሬ ላይ ማለት ይሄን ያህል ጊዜ እንደዚህ ብር ኖሮት እሱ እኔ ተቸግሬ ባሌ ማለት እኮ በቃ እንደውም ልሰራ ምናምን አይገባም እኮ ሊያስተዳድረኝ ችሎኝ ሊያኖረኝ የሚገባ ነው። ከዛ አልፎ ተቸግሬ ኖሮት ተቸግሮ እንኳን አይደለም ተቸግሮ አብረን እየለፋ ቢሆን እያገዘኝ ቢሆን ኢትስ ኦኬ። አረብ ሀገር መሄድ ስራ መስራቴ ምናምን ኖርማል ነው። ነገር ግን ሳይቸገር ስደት ደረጃ ላይ ያስወጣኝ የሚችል አይነት ችግር አጋጥሞኝ ተቸግሬ ከሆነ እኔ ቀጣይ ለሚኖረው ነገር አልቀበለውም። ወይኔ በቃ እስከዛሬ ድረስ ያለፈው አልፏል። የልጆቼ አባት ነው። የልጆቼ አባት ሆኖ ይቀጥላል። ከኔ ጋር ያለው ነገር ግን ይቋረጣል። በራሴ መንገድ ራሴን ለማሸነፍ እጥራለሁ። ልጆችሽስ ለምን አባታችንን ልጆቼንም እያገዝኩ ማለት ነው። ገንዘብ ከኔ ስላሸሸ ነው የምትያቸው ነገር? ልጆቼንማ በራሳቸው መንገድ የሚያድጉበት ሁኔታ አለ። ያው ግን ገባኝ። ነገ ለምንድን ነው አባታችን የተለየሽው? ለምን ያለ አባት አለ? እኛ መግባባት ስላልቻልን እኔን ዲስሪስፔክት ስላደረገኝ፣ እኔን ስላላከበረኝ፣ እኔን ሚስጥረኛው ጓደኛው ስላላደረገኝ፣ ስላልተማመነብኝ ብዬ ነው ማስረዳቸው። እሺ ስሙኒስ ይቅርታ የምታደርጊበት ምክንያት? እኔ ይቅርታ ማደርግለት አንደኛ ልጆች አሉኝ ከሱ ሶሪ ይቅርታ ልጅ እያለቀሰችብኝ አንድ ይቅርታ ማድረገው ነው። እሱ አዩ ደግሞ የገንዘብ ጉዳይ ብቻ ሳይሆን የእውነት ቢወደኝ አይደብቀኝም፣ ቢያከብረኝ አይደብቀኝም። ስለዚህ ይቅር አልልም ብላለች። ይልሽ የደበቀበት ሜቢ ወይ የቤተሰቦቹ ጫና ስላለበት ሊሆን ይችላል። እሺ ከቤተሰብ ጫና ጋር እስከ መቼ ልትኖሪ አንቺ ዝግጁ ነሽ? እስከ መቼ ድረስ ከቤተሰብ ጫና ጋር ከመቼ? የቤተሰብ ጫና ቢኖርበትም እኮ ቤተሰቦቹን መርዳት እኮ ግዴታ ነው። የትኛውም ሰው በተለይ ወንድ ልጅ ሆኖ ቤተሰቡን እኮ መርዳት እኮ አለበት በአግባቡ፣ ቤቱንም ማንንም በማይጎዳ መልኩ ማለት ነው። ይሄ ልጅ ትዳር አለው፣ ልጆች አለው፣ ግዴታ አለበት፣ ኃላፊነት አለበት። ቤተሰቦቹን መርዳት ግዴታው ነው እኮ። ቤተሰቦቹን መርዳትና ቤተሰቦቹን ፈርቶ ማሻሽ ይሄ ሌላ ታሪክ ነው፣ ሌላ ጥያቄ ነው።
ይሄንን ጠይቂያታ። ታዲያ እናንተ ሁለታችሁ ናችሁ እኮ ልትከራከሩ የገባችሁ። ስለዚህ ይሄ መጠየቅ አለብሽ። ጫና እስከ መቼ? እሺ በቃ የቤተሰብ ጫና ነው ያስደብቀዋል። እሺ እስከ መቼ እኮ? ይኸውልሽ ሀቡዬ ይቅርታ ስንባባል ማስተካከል ያለበትን ነገር እነግረዋለሁ። እድሜም ያስተምርሻል እኮ። እኔ ትላንትና በ20 ምናምን አመቴ ላይ እንዳለሁት አይደለም አሁን ላይ የምኖረው ኑሮ ገባሽ? እኔ አሁን ላይ ወይ ምናልባት ይሄ ሰውዬ ቤተሰቦቹ ገንዘብ እንዲያሸሽ ያደረጉበት ቤት ውስጥ እኔ ቁጭ ብዬ ሊሆን ይችላል። ልጅ ማሳደግ ብቻ ስለሆነ ሊሆን ይችላል። ኖ ይሄንን አድርግ ይሄንን አድርግ የሚል አንዴ ልጨርስ ታለሚ አንዴ ልጨርስ እኮ ግዴታዋ ነው። ግን አሁን ለምሳሌ ቤት ውስጥ እኔ ዝም ብዬ ቁጭ ብዬ የባሌን እጅ የምጠብቅ ከሆነ ቤተሰቦቹ በአንተ ገንዘብ ነው የምትኖረው፣ ስለዚህ እንደዚህ ማድረግ አለብህ እንደዚህ ማድረግ አለብህ የሚል ነገር እንትን ሊመክሩት ይችላሉ። ገባሽ? ከዛ ልክ ደግሞ አሁን እዚህ ጋር መጥቶ ደግሞ ይቅርታ ስንጠያየቅ ደግሞ ማድረግ ያለበትን ነገር እነግረዋለሁ። ይሄን ነገር ማስተካከል የምትችል ከሆነ ይቅርታ አድርጌልህ አብሬ እቀጥላለሁ ማለት ነው። አንዴም ስለ ቤተሰቦቹ እኔና በእሱ ትዳር ንብረት እንዳለ በሁለታችንም ማድረግ ይመለሳል ማለት ነው። ይቅርታ አድርጌለት እኔም አብሬው እኖራለሁ። ምክንያቱም እዚህ ጋር ተዋልደናል። 10 ዓመት ስኖር ከሱ ጋር ፍቅር አለብኝ። እሱም ባይወደኝ አይኖርም ከኔ ጋር። እዚህ ጋር እናት አለች። የእናትን ጫና እያከበረ ሊሆን ይችላል። ያንን ደግሞ ስህተት እንደሆነ አስረዳዋለሁኝ። እኔም እረዳዋለሁኝ። ከዛ በኋላ ወደ ቤት መለስ አደርገዋለሁ። እናት ትክክለኛ እናት ሲሆን ሁሉም ማለት ነው። እናት ከሆነ ሊያስብ የሚችለው ለልጁም ለልጁ ካሰበች ጫና ልትፈጥር የሚችለው ምንድን ነው? ሰላም አለመፍጠርን፣ ብር ወደኋላ እንዳያደርግ ማድረግን። ይሄ እኮ ሌላ ታሪክ ነው። እኔ እናቴም ሆነች የእሱ እናት እኛ እንድናድግ ተባብረን እንድናድግ ተጋግዘን እንድናድግ ነው። እች ልጅ ቁጭ ብላ ከሆነ ላልሽው ቁጭ ማለት ስህተት አይደለም። ሴት ልጅ ቁጭ ብላ ቤቷ ባሏ የማስተዳደር ብቃት እያለው ቁጭ ማለቷ ስህተት አይደለም። ማስተዳደር አለበት። አዎ ግዴታው ነው። ገብቶሻል? ቁጭ ማለቷ ችግር አይደለም። የቤተሰብ ጫና ኖሮበት አሁን ተስተካክሎ ሊሆን ይችላል። 10 ዓመት ሙሉ አልተስተካከለም። ሲያገባም እኮ የሰውዬ ትልቅ ነው። ሲወልድ ትልቅ ነው። ኦልሬዲ ትልቅ ሆኖ ነው ያገባው። በቃ ወንድ ልጅ ነው፣ ትልቅ ሆኖ ነው የሚያገባው። ገባሽ? ወደ ልጅነት ተመልሶ አሁን ልጅ ሆኖ ምናምን ነገር አይደለም ያገባው። መቼም ትልቅ ሰው ሆኖ ነው ያገባው። ስለዚህ አድጎ ነው ያገባው። አሁን ወጣች መሰለኝ ላውራ እጅ ሰጠች፣ ተሸንፋለች። ስሙኒ ተሸንፋ ወጣለች። እጅ ሰጥቻለሁ፣ አሳመነሽኛል፣ አመሰግናለሁ ተብሎ እኮ ነው የሚወጣው ስሙኒ። እሺ እኔ ነኝ የቤት ኪራይ የምከፍለው አስቤዛም ብላለች። ትክክል፣ አዎ ብላለች። ፖሊሷ ላይ አለ። እሺ ሌላ ሀዩን የሚከራከራለ? ሀዩን ሌላ ያላመናለ? ብታምኑ ይሻላችኋል። ያላመናችኋላችሁ ተመሳሳይ ታሪክ አውቃለሁ አስገቢኝ። ተመሳሳይ ታሪክ ማወቅሽ ሳይሆን ገብተሽ ይቅርታ ያለሽ አትይም እንጂ ተመሳሳይ ታሪክማ እኛም ብዙ እናውቃለን። ማሪ ይቅርት ይዋለሽ ወይ? ባለቤትሽ ከአንቺ ገንዘብ የሚደብቅ ከሆነ ያ ነው። ንብረቱን በእህቶቹ ስም የሚያፈራ ከሆነ እሺ። ፍሬ ሰላም ሰላም፣ እንዴት ነሽ? እንዴት ነሽ? አለን አለን። እንደዚህ አይነት ተመሳሳይ ታሪክ ያውቃለሁ እና በጣም እኔ ከእንትና ጋር ነኝ። ማናት ስማችሁ? ከሀዩ ጋር ነኝ እና አንድ አይነት ሀሳብ አንቀበልም ማሬ። ተቃራኒ ሀሳብ ከእሷ ጋር ተቃራኒ የሆነ ሰው ከእሷ ጋር ይከራከራል እንጂ አንድ አይነት ከሆነማ በቃ ይሄን ርዕስ ዘግተን ወደ ሌላኛው ርዕስ እንሄዳለን። ዜድ እንዴት ነሽ? እሺ እናቴ፣ ተቃራኒ አካል ነው አላ ሌላ
በዚህ ጉዳይ ሪም አስተያየት ትሰጭበታለሽ? አንቺ ማሪ በደንብ ስላልሰማሁት ምን ብዬ ልስጥ አስተያየት? ግማሽ ነው የሰማሁት። ልንገርሽ፣ እህታችን የምትኖረው በሳውዲ አረቢያ ነው፣ ግን በኢትዮጵያ ውስጥ ትዳር አላት። በትዳር ከባለቤቷ ጋር 10 ዓመት በትዳር አብረው ኖረው የሚያፈራውን ንብረት ሁሉ ዜዶ እናንተ ብትሆኑ ምን ታደርጋላችሁ? ፕሮግራም ላይ ነን። አስተያየት የሚሰጥ አካል ብቻ ነው የሚገባው እዚህ ፕሮግራም ላይ እና ሀቡዬ አስገብኝ መተውብኝ ነው። ሰሙቴ እሷ ናት ስትከራከር የነበረው። ሰሙቴ ናት ከአንቺ ጋር ስትከራከር የነበረው። ሀዩ ሰሙቴ ነው ስሟል። እኔ ደግሞ እሷ እኮ አሳምነሻት የወረደች መስሎኛል። ኦኬ እና 10 ዓመት በትዳር አብረው ኖረዋል። 10 ዓመት በትዳር አብረው ሲኖሩ አስቤዛ የምታደርገው የቤት ኪራይ የምትከፍለው ሁሉንም ወጪ የምትችለው እሷ ነበረች። እሱ ገንዘቡን አይቻልለችም። ወደ ምን ፈልጋ ነው እችላት ሰዎቹ መተውብኝ አስገቡ። እሺ እሷ ነበረች። ስሙን ይመስለኝ ነበር። ረሀቡ አቋረጥሽን። ሀቡዬ ሰላም አሌይኩም። ምን ፈልገሽ ነው? ሰዎቹ መተውብኝ መቼ አስገብቼሽ ነበር ሲጀመር። እሺ ከዛም በኋላ እኔ ሰዎቹ መተውብኝ ነው አስገብኝ ስትል እሷ መሰለችኛ። እሷ አስቤዛ ታደርጋለች ብለሽ ነው ያቆምሽው? አዎ አስቤዛ ታደርጋለች። የቤት ኪራይ የምትከፍለው እሷ ናት። እሱ ደግሞ ገቢውን የእሱን ገቢ እሷ ሰርታ ወጪውን ትሸፍናለች የቤት። እሱ ደግሞ ገቢውን በእህቶቹ ስም ንብረት ያፈራል። ቤተሰቦቹ በጣም ይፈራል። በቤተሰቦቹ ቁጥጥር ውስጥ ነው። እናም ንብረት ይሄ ነገር ሲመራት 10 ዓመት ኖረው 2 ልጅ ወልዳለት ይሄ ነገር ሲመራት ምን ትላለች? ባሏን በቃ እኔ አልቻልኩም፣ አንተ ንብረት ግን እያሸሸክ ነው፣ ካላስ እኔም ሀሳብ እሰጣለሁ። እሺ እና እንትን ባሏን በቃ መሮኛል ብላ ተጣልታ ቤት ጥላ ስትወጣ በሽማግሌ ይቅርታ ጠይቆ ተታረቁ። ከዚህ በኋላ አስተካክላለሁ አለ። በእህቶቹ ያለውን ንብረት ስም፣ ሱቆች ምናምንም አመነ የእሱ እንደሆነ በእህቶቹ እንዳፈራው አመነ። ከዛም በኋላ ተታረቁ። ግን ታርቀውም ታጥቦ ጭቃ ለትንሽ ቀን ተስተካክሎ መልሶ ያው ሆነ። መልሶ ያው ነው በቃ ሁሉ ነገር ሰርቶ ለቤተሰቦቹ ነው፣ ሰርቶ በእህቶቹ ስም ነው። ስለዚህ ይሄ ነገር ሲመራት ጥላ አረብ ሀገር መጣች። አሁን እንደገና ይቅርታ እያስጠየቃት ነው። በዘመድ አዝማድ በሽማግሌ ይቅርታ እያስጠየቃት ነው። እና ምን ላርግ ጨነቀኝ፣ ፍቅር አይሰጠኝም አይንከባከበኝም ብላለች። አላልች የገንዘብ ጉዳይ ነው ጉዳዩ። አይ አለም ሳይ ገንዘብ ከሆነ ማን ኢኮኖሚያዊ ጉዳይ ከሆነ ፍቅር አይሰጠኝም ብላለች። የመጀመሪያው ድምፅ ላይ አሀቡ እስቲ አንዴ ሀቢባ እንዴት ሰላም ነው? ሁሉ ሰላም በናንሻ ጠብረማወድሻ በቃ ምክርሽ ማለት ነው። ለተከታተልሻለሁ እውነት በጣም በደግ ማለት ነው። ሰምቼ ፊት ለፊት ላይፍ ላይ መግቢያቱ በኑሮ ጉዳይ ማለት ነው። በቃ አብረን 10 ዓመት ኖረናል። ግን ለ10 ዓመት ውስጥ ፍቅር አይሰጠኝም። ለኔ ትክክል ፍቅር አይሰጠኝም። እኔ አልመርጥም ማሪ አልመርጥም። እኔ የምፈልገው ለምሳሌ ከቤቱ እኔ የምፈልገው ባል ከእናቱ እሽሩር ውስጥ የወጣ ነው። ከእህቶቹ ከእናቱ በቃ ወንድ ነው። ሴት ልጅ ማግባት ያለባት ወንድ ነው። በራሱ አቋም መወሰን የሚችል ቤተሰቡን ሀንድል ማድረግ የሚችል ማስተዳደር የሚችል ነው። ይሄ ገና ሊያ ማለት ነገ ጠዋት እህቶቹ ተነስተክ ፍታ ቢሉት ይፈታል። ገባሽ ማሪ? ልጆችስ? 2 ልጆች እንዴ ምን ሆነሽ ነው? ልጆች እኔ አሁን ለምሳሌ ቤት ልጆቼን አምጥቶ ማስተዳደር ማብላት ማጠጣት የማይችል ከሆነ ቤተሰቡን የማይመራ ከሆነ ቤት ውስጥ እንደ ዲኮር ባላላት የሚባል ከሆነ አልፈልገውም። እኔ በሆን እፈተዋለሁ። እኔ በሆን ምክንያቱም ባሌ በራሱ ልጅ ልጆቼ አሁን ለምሳሌ ቤት ውስጥ እንደ ዲኮር ብቻ ከሆነ የማያስተዳድራቸው ከሆነ አባት ለምሳሌ ልጅህ አሁን ለምሳሌ እኔ ባለቤቴ ለልጆቹ ይህን ነገር አድርግልኝ ብሎ ማያረግ ከሆነ ለሚስቱ ሲጀምር ለሚስቱ ፍቅር የማይሰጥ የማይንከባከብ ሰው ቤት ውስጥ ተቀምጦ ምን ያደርጋል? ለእናታቸው የሚሰጣቸውን ትሪት ነው ልጆቹ የሚሰጠው። ገባሽ? አካፍለው ያ ግን አባት መኖሩ ብቻ ራሱ ቤት ውስጥ መኖሩ ብቻ ትልቅ ነገር ነው። አባት እኔ አላምንም በእንደዚ አይነት ነገር ማሪ። ቤቱን የማያስተዳድር ወንድ ቤቱን ሀንድል በራሱ መወሰን ገና ከቤተሰቡ እሹሩሩ መባል ያልወጣ ወንድ አልፈልግም።
ይሄ የኔ ውሳኔ ነው። እንዴ ሀቡ እንዴት ነው አባት ብቻ መኖሩ? ልጆቹ ነገ ብዙ ፍላጎት አላቸው። የእነሱንም ለማሟላት እኮ ዛሬ ላይ ለእሷ መሆን መቻል አለበት አይደል እንዴ? እንዴት ነው መኖሩ ብቻ ምን ትርጉም አለው? ቢኖር መርጣለሁ ስላልሽ ነው መኖሩ ብቻ ስላልሽ ማለት አባት ይኑር እንዲዳብስ ምናምን የሚባለው ነገር ግን ቆይ ልንገርሽ፣ አባት ይኑር ጭንቅላትም እንዲዳብስ ምናምን የሚባለው ትልልቅ ሲያረጁ ወጣትነታቸውን ለልጆቻቸው አባክነው ምናምን ነው እንጂ አሁን ይሄንን አባት አሁን አስበሻል? እህቶቹ እኔም የሪም ደግፈዋለሁ። የሪም ቢለወጥስ ቢለወጥማ እሺ ተሳስቻለሁ እለወጣለሁ ብሎ ድጋሜ መጥተዋል። ገባሽ? ድጋሜ መጥተዋል። ቢለወጥ እዛ ነው የሚለወጠው የነበረ። ፈጣሪ እኛን ስንት ጊዜ ነው ኃጢአት እየሰራን ይቅር። እኔ ልንገርሽ አንድ ነገር ማሪ፣ ቆይ ደግሞ እዚህ ጋር አንድ ነገር ሪሚ፣ አንድ ነገር ሀቡ፣ እኛ እስከምናወራ የበቀደም ልጅ ሀቡ ያለሽ ነው። በስልክ አውሪው አንዴ እዛ ያለሽ እናንተ አውሩ። እኔ እየነገርኳችሁ ነው። እኔ ለምሳሌ ባሌን የምወድበት ምክንያት ማስተዳደር ወይ ቆይ እንዴት ስልክ ተደወለ። ቤቱን ሀንድ ለማያረግ ሰው ቤቱን ማስተዳደር የማይችል ሰው አይድድንት ላይክ። ምክንያቱም ውሽ እንዴት በጣም ከባድ ነው ማለት ለምሳሌ አይ ልጅ ልወልድ ነው ብሎ እህቱን ሄዶ ሲያስፈቅድ ማለት ነው። እህቶቹ ቤተሰቦቹ መጀመሪያ ቤተሰቦቹ ጋር ጨርሶ አስተዳድሮ የሚያደርገውን አድርጎ ነው መምጣት ያለበት ትዳር ሲይዝ። ምክንያቱም እኔ ቤተሰቡን አይረዳ የሚል አቋም የለኝም። ማንም ሰው ቤተሰቡን መርዳት አለበት ትዳር ውስጥ ሆነ ትዳር ውጭ። ግን ሚስቱን እያማከረ ሲሆን ደስ ይላል። ሚስቱን ሳያማከር ምን ወላሂ ከባድ ነው። ሚስቱን ሁሉ ነገር ማድረግ ያለበት ሚስቱን አማክሮ ከጨረሰ በኋላ ነው። ምክንያቱም ለምሳሌ እናትና አባቱ ሳይመካከሩ እሱን አላመጡትም ወደዚህ ዱኒያ፣ ተመካክረው ነው። ስለዚህ እሱም ደግሞ ሚስቱን የሚያደርገውን ነገር ሚስቱን አማክሮ ነው መሆን ያለበት። ገባችሁ? ይሄ እኔ አቋም ነው። ግሪምዬ አንቺ አንደኛ ነሽ። ይሄ ሰውዬ ነገ ጠዋት ማለት ነው ለእናቱና ለእህቱ ሂዶ አማክሮ ነው እቺ ሚስት ልፍታት ከወለደ 2 ልጆች ወደ እናቱና ወደ ቤተሰቦች ምን የሚያስክዳለው? በቃ ሚስትም እኮ እናት ናት፣ ሚስትም እኮ እህት ናት። ላይክ የራስሽን ህይወት ይኸውልሽማ ምን ማድረግ እንደሆነ ብሽ ታውቂያለሽ። አሁን ለምሳሌ እኛ ማሰብ ያለብን እናትና አባቶቻችን ናቸው። ገባችሁ? እዚህ ጋርም ደግሞ ሌላ ልጅ ስንውል እኛ እናትና አባት እንሆናለን ለእነዛ ልጆች። እናትና አባት ቤተሰቡን መርዳት ምናምን የሚፈልግ ከሆነ ሚስቱን እያማከረ ነው እንጂ በቤተሰብ ምናምን ንብረት ማሸሽ ምናምን። የሱ ልጆችስ ነገ ጧት ሙሳፊር ሊሆኑ ነው፣ መንገድ ለመንገድ ሊለምኑ ነው። በዛ ላይ ደግሞ እሷንስ እኔንስ ዲስሬስፔክት የሚያደርጉኝ መንገድ አስበሽዋል? እሱ ማለት በቃ በእነሱ ነው የሚደረገው። እሷ ማነች ምንድነች? በቃ ይሆነ እኔ ባይዘው አንዳንድ ሴቶች አሉ ማለት ቤተሰብ ምናምን ሲረዳ ምናምን ደስ የማይላቸው፣ ግን ቤተሰብ መረዳት አለበት። እናትና አባት አብሶ እናትና አባት መረዳት አለበት። ግን ከልክ እናትና አባት ማለት እናትና አባት ሲባል እዚህ ጋር ያሉት እናትና አባት ስለሆኑ ተመካክረው ነው ማድረግ ያለባቸው። ለሚወልዱት እናት በቃ መርዳት አለበት። ኦፍኮርስ ቤተሰብ አሁን አንዳንድ ሰው ሲያገባ ሚስቴን ብሎ ሙጭጭ የሚል ሰው አለ። እንደዚ አይነት ወንድ ጥሩ አይደለም። ቤተሰቡን የሚረሳ የቤተሰቡን ሀቅ የሚረሳም ጥሩ አለም። ግን ማድረግ ያለበት ተመካክሮ ነው። ገባቸው? እናትና አባትም መተው የለበትም። ከሚስቱ ጋር ተባብሮ ከሚስቱ ጋር ተማክሮ። እንደዚህ አይነት ደግሞ የሆነ ለቤተሰቡ ደግሞ ሲያደርግ የሆነ ሙጭጭ የምትል ሴትም እኔ ትደብረኛለች። ሁሉም ሰው የእሷን ቤተሰብ የእሱን ቤተሰብ በደንብ ማለት እየተመካከሩ እየረዱ የራሳቸውን ህይወት ሳይተው እንጂ ለቤተሰብ የሚል ከሆነ ቤተሰቡን ጨርሶ አስተዳድሮ ሲጨርስ ነው ትዳር በመስራት ያለበት። ይሄ እኔ አቋም ነው። በጣም ትክክል። ይህም አቋም እንደዚህ ነው ማለት በቃ ቤተሰቤ ትዳሬ ብሎ መኖር መቻል አለበት። ከዛ ደግሞ ከጎኑ ሚስት ትዳሬ ብሎ ከኖረ በኋላ ከማንም በላይ እናቱ ቤተሰቦቹ ከቤተሰቦቹ ምናምን በላይ
ሚስቱ ናት አጠገቡ የምትሆነው፣ ለቤቷ የምትጨነቀው፣ ለእሱ እድገት የምትጨነቀው። ምክንያቱም ለልጆቼ ነገ የእሱ ንብረት የልጆቼ ንብረት ነው ብላ ታስባለች። የእሱ ንብረት የኔ ነው ብላ ስለምታስብ ከማንም በላይ የምትጨነቅለት ሚስቱ ናት፣ የምታግዘው ሚስቱ ናት። በጭራሽ የኔው የራሱን ቤተሰብ ብቻ ነው የሚረዳው። እንደዛ ደግሞ ጥሩ አይደለም። ምክንያቱም አብሶ ለምሳሌ ፈረንጆች ምናምን ቢሆኑ በቃ 18 ዓመት ሲሞላችሁ ሂዱ ብለው ያባሯቸዋል። ልጆቻቸውን በራሳቸው ይቆማሉ። ግን የአበሻ ቤተሰብ በጣም ብዙ መስዋዕትነት ከፍሎ የሚያሳድግ ቤተሰብ ነው። ሪም የኔ አቋም ነው። ወይ ነገ ልታነቅ ነኝ እኔ አላህ ይስተራራ። አሁን እርሶ ቢሆኑ ምን ያደርጋሉ? ላይነት ታፈረላ የለም ታፈረላ ነገ ታነቃለሁ። የኔ ውድ አይቀርም፣ ኢንሻአላህ አይቀርም። ማሬ በአጠቃላይ ትዳር ከቤተሰብ ጣልቃ ገብነት ነፃ መሆን አለበት። ሚስት የመጀመሪያው አስነቋታል፣ ክብር አሰጠት። ሚስቱን የማያከብር ወንድ ባል አይሆንም። ሚስቱን ቤተሰቡን የማያከብር ወንድ ባል አይሆንም። የማትከበሩበት ቦታ ለደቂቃ መኖር የለባችሁ። ወላሂ የማትከበሩበት ቦታ፣ ፍቅር የማይሰጣችሁበት ቦታ፣ የማይንከባከባችሁ ቦታ ምንድን ናችሁ እናንተ የምትቀመጡት? ምን ላይ ደረሰ? ቤተሰቦችን ያው አሳምጬ እጠብቅሻለሁ። በአንድ ሀሳብ አንድ አይነት አቋም ላይ ነው የደረስነው። ቤተሰቦችን ሌላ ተቃራኒ ከሌለ ቤቱ ሽታው ታጉዷል። ፓስቲ እየጠበሰች ነው። ሀና ፓስቲ እየጠበሰች ነው። ቤቱ ሽታው ቡጤ ለሰጩ ቀላል ነው። ተቀባዩ ቡጤ ከሆነበት ምን ማድረግ እንችላለን? እኛ የሚጠቅመውን ነግረን ተቀባዩ ቡጤ ከሆነበት ይተወዋል። ራሱን ክብሩን ያሳጣል። ምክርና ምናምን ሰጪ ለቡጤ ምናምን ያሹ ልጅ ማለት ነው። የእኛ ምክር አንቺ ላይ ቡጤ ከሆነብሽ እንግዲህ ቡጤው ወደ ቤት አድርጊው። ፓስቲ ሲያምርች ሀቡ ወይ ነገ ልታነቅ ነኝ። ምን ታስባላችሁ? ነገ ልታነቅ ነኝ። ኧረ ምን አይነት ነሽ አንቺ? ሲጣን ጆሮ ይደፈን። እንደዚህ አይነት መጥፎ ነገር አታውሪ። እኔማ ዝም ብላትን ብላትን ተደጋግመብኛለች። ቡና ቁርሳችን ጮርናቄ ቆቀር ወላሂ በጣም ነው የሚገርመኝ። እኔ ዝም ብላትም ዜድ ነገር ልታቆም አልቻለችም። ስለዚህ ሪም ይቅር አልልም ነው አይደል? እኔ ወላሂ አልልም። ማሪ የማትከበሪበት ቦታ ምን ትሰሪያለሽ? ማንም አያከብረው ሴትዮ ፍቅር አይሰጠኝም፣ አያከብረኝም። ይቀየራል እኮ ሰውየው እኮ ይቅር ጠየቀ እኮ ሰው ነገር ንገርሽ። ኖ ማሪ ከቤተሰቦቹ ቁጥጥር ስር ያልወጣ ከእህቶቹ ምክር ቁጥጥር ስር ያልወጣ ወላሂ መቼም ሰው አይሆንም። ታውጣለቻ። አሁን ይቅርታ አለ፣ ተጸጸተ። ይቅርታ ይሄ ነው ያቋም ነው። ማሪ ደግሞ ከእነሱ ቁጥጥር ስር እንዲወጣ ታደርገዋለች። አንቺ የጠየቅሽኝ አንቺ ብትሆኝ ምን ታደርጊያለሽ ነው። እኔ ብሆን የማደርገው ነገር ነገርኩሽ። እኔ ብሆን የማደርገው ማለት ነው ማሪ ከእህቶቹ ጋር እቃቃ እንዲጫወት እንትን እንዲል ቤት እንዲያፈሩ ከእህቶቹ ጋር ተዋለሁ። ይሄ የኔ ነው። አረ ይሄን ሰላጣን ያረቺ ሴትዮ መሞቷ ነው ዘንድሮ። አረ ፓስታ፣ ይኸው ፓስታ ነው። ሰላጣ በፓስታ አለ። እንኳን ልሙት እንዴ ከዚህ በላይ ልሙት እንዴ? ሪም ዳይት ውስጥ እንዳትለኝ ብዬ ፈርቼ እኮ ልሙት ነፍሴ ልትወጣ። ሪከርድ ልከውልኝ ማለት ነው። ሀቡዬ ያው ትላንትና ነግሬሻለሁ ውዶቼ፣ እንዳትቀየሙኝ። በጣም ብዙ ሰው ተቀይሞኛል፣ ግን ጓደኛዬ ናት ሰርፕራይዝ፣ የባሌ ዘመዶች ናቸው ሰርፕራይዝ ያደረጉኝ። እኛ ምንም አድርገን አይደለም። ከጧት ጀምሮ እየደወሉ ማለት ነው እማዬ ለምን አልጠራሽንም ምናምን ይሉኛል። እኔ ግን አይደለሁም ጓደኞቼ ቤተሰቦቼ ሰርፕራይዝ አድርገውኝ ነው። እሺ ቤቴ ነው ሰርፕራይዝ ያደረጉኝ፣ ለዛ ነው እንጂ እኔ ደግሼ ብደግስ እንደው የምታውቀው አንደኛ ሀቡ ናት። ሬዲዮ ዘ ቲቪ ፕሊዝ። አረ ማሬ ንገሪልኝ። በጣም ብዙ ሰው እየደወለብኝ ተቀየምኩሽ እያለኝ ስለሆነ ደግሼ ምናምን አይደለም። እዚህ ቤት ሰርፕራይዝ ሰው አድርጎኝ ነው። እሺ ሰርፕራይዝ ተደርጋ ነው። እሷ አታውቅም ነበር። ብደግስ እኔ መጀመሪያ ዋናው አንቺ ደስተኛ ሁኚ እንጂ እኔ በጣም ይገርመኛል እንደዚህ አይነት ነገር ሳትጠሪን ምናምን የሚባል ነገር። እንዴ ማሪ ስንት ሰው ከነጋ ስነሳ ስልኬ ላይ 33 ሚስኮል አገኘው። 33 ሚስኮል አገኘው የሚያውቃቸው ሰዎች። እንዴት ተዘጋጀሽ? ሰርፕራይዝ ከሆነ ቤቷ ስትገባ ላ እኛ ይኸውልሽማ እኔ ተዘጋጅቼ ምናምን ሳይሆን ሜካፕ የሆነች የምሰራ ልጅ አለች ማለት ነው።
እና ለእሷ ቪዲዮ ልቀረጽ ነበር እንሰራ ምናምን ብላ ሸውዳኝ ነው ጓደኛዬ። ቀሚስ ምናምን ጓደኞችም ለሌላ ጉዳይ አስመስለው እንድትዘጋጀ የሆነ ቦታ ልንሄድ ነው ምናምን ብለው እንድትዘጋጀ አድርገው ከዛም በኋላ ሰፕራይዝ ሊያደርጉሽ ይችላል። ለምን ታወሪያለሽ ታዲያ? ኦልሬዲ ብዙ ሰው ስለነበረ እነሱም የጠሩት ሰው ስለነበረ እነዛን ሰዎች ሲያዩዋቸው ሰው እኔ አድርጌ አልጠራሁ ነው የሚመስለው። ገባሻ? የሚቀየሙ ሰዎች አሉ። ሰው እኔ አይደለሁም። ባደርግ ደግሞ ታውቃላችሁ፣ እኔ እዚህ ቤት መጥቼ ሳላወራ አይሆንልኝም። ሀቡ ጋር መጥቼ ሳላወራ ልደግስ ነው ሳልል አይሆንልኝም። ሪም አስባችኋል? ሪም ሳታወራልን ገና ዝግጅቱ እንትኑ ሲገዛ ኬኩ ሲታዘዙ ሁሉም ነገር ነበር የምንሰማው። ቪዲዮ ነበር፣ ቭሎግ ነበር የምሰራው እኔ ብሆን ቭሎግ ታውቃላችሁ። ይኸው ሜካፔ፣ ይኸው ቀሚሴ ምናምን ብዬ ግን በአሽሙር እኮ እኔን እየነካችኝ ነው ማሬ። እንደ አንቺማ ያንቺን እኮ እኔማ እንደዛ ነበር የማደርገው። ቭሎጉስ ምናምን አለሽኝም ቅድም እየነገርኩሽ። እንደዛ ቢሆን ኖሮ ቭሎግ ሰርቼ ለእናንተ መጥቼ ትናንትና አሽቃብጬ ምናምን ነበር። ግን እኔ እንደዛ ሌላ ጊዜ ልክ ሂና እንደምሰራው ምናምን ነበር። ፀጉር ቤት ጁማ ስለነበረም ይሄዳለሁ። ታውቃለች ተነስቼ ፀጉር ቤት ሄጄ ሂናዬን ተሰርቼ ሜካፔን ተሰርቼ ጥፍሬን ተሰርቼ እያልሻል። እና የማን ጥርብ ነኝ ትያለሽ? ጓደኛ ንገረኛ የሚባለው እና ባይዛዌ ማለት ነው። ሀቡዬ አንዴ እዚህ ቤት የሆነ ነገር መናገር ትችላለች? ፈቅጅልኛለሽ? እኔ አንድ ነገር ልንገራችሁ። ባልሽ ታየ ምናምን የምትሉ የድሮ ፎቶ ምናምን ከፌስቡክ ምናምን አምጣችሁ የምትፖስቱ ሰዎች ማለት ነው አይ ዶንት ጊቭ አ ሺት። 10 ጊዜ ባልሽ ምትሉ የፈለጋችሁ ስላምጡ ፈቅጄላችኋለሁ። መፖሰት ትችላላችሁ። ገባችሁ? የፈለጋችሁ ባልሽ ታየ ባልበርቅ ከሆነባችሁ ሄዳችሁ መፖሰትም ማየት ትችላላችሁ። ባልሽ ከባልሽ ቦታ ተቀብራለች በያቸው። ዋላሂ እኔ እኮ ልሽ የመጡ ምናምን ልክ ልሽ ቤቢ ሻወር ምናምን የነበረውን አንቺ ታውቂያለሽ። ኦልሬዲ ፎቶ በፊትም ስላለሽ ማለት ነው። የበፊት የተፋታሁትን ባሌን እያመጡ ምናምን ይፖስታሉ። አይዶንጊ በሽት የተለያዩትን ሳምፓታ ስለለጠፉ ብርቅም ድንቅም አይደለም በያቸው። ብርቅም ድንቅም አይደለም። ልክ ነሽ ማሬ። እንዴ በቃ ባል ብርቁ ሆኖብኝ ኑረዲ ሞት ባልሽ ታየ። እኔ ባሌ ፕራይቬሲውን ለሱ ብዬ ፕራይቬሲውን ለመጠበቅ ፈልጌ ነው እንጂ በፖስት አቅቶ ይሆናል አለ። ግን የሰውን ፕራይቬሲ መጋፋት አልወድም እኔ። ለዛ ነው በቃ ሲፈልግ ራሱ የሰውን ፕራይቬሲ በፈለገ ሰዓት ሲወጣ ፖስተዋለሁ። እሺ፣ ስለዚህ ወደ ርዕሳችን ስንመለስ ለልጅቷ እና ሪምን እንደ ድሮ ሪም የምትናደድላችሁ መስላችሁ ከሆነ እንደ አይ ዶንት ጊቭ አ ሺት ብላ አስደስታኛለች። ዶንት ጊቭ አ ሺት ቱ ኤኒዋን። የፈለግሽውን ላይፍ ኑሪ። የፈለጉትን አውጥቶ የፖስቱ ሲደክማችሁ ይተውታል። ብርቅም ድንቅም አይደለም። እሺ ስለዚህ ሁሉም ይቅር አልልም ነው። ሁላችሁም ይቅር አልልም አላችሁ። ትልቅ ነው የማሬ ልንገርሽ ማለት ትልቅ ነው። ሼባ ነው። ፈለግኩት፣ ወደድኩት። ምን አገባችሁ? ለምን በእንትን ሄድ በከተራ ሜዳ አይሆንም? ምን አገባችሁ? እኔ ፈለግኩት፣ እኔ ወደድኩት። የእናንተ ጉዳይ አይደለም። ዋናው ላቭ ነው። ምንም ይሁን ማሪ እንዳሳያቸው የማይቆፍሩት ጉድጓድ የለም። ሼባ ነው። እሺ እንኳን ሆነ አውቀው ማርክ ሲፈልጉ አይደለም ይላችሁ ፕሊስ አይደለም እንድትያቸው እኮ ምን አገባችሁ? እኔ ደግሞ መልሴ ደግሞ ደስ የሚለኝ ምን እንደሆነ ታውቂያለሽ? ማለት ምን አገባችሁ? ለምን በእንደዚህ በከዘራ የሚሄድ ሰው አይሆንም? ምን አገባችሁ? ትክክል። you don't have to explain yourself to anybody. Yes. እሺ አሁን ወደ ፕሮግራማችን ስንመለስ አስተያየት የምትሰጡ ሰዎች አሁን ሁላችሁም ባሌን ይቅር አልለውም ነው የምትሉት። አለቃ ሁሉም ይቅር አልልም ነው። የ10 ዓመት ባልሽ የሁለት ልጆችሽ አባት ንብረት በእህቶቹ ስም ስላፈራ በገንዘብ ስለማያግዝሽ ይቅር አትይውን? ይቅርታ እየጠየቀ ነው። ትዋለሽ አትይውም? ሁላችሁም ይቅር አትሉም? ይቅር እላለሁ የሚል ካለ ሀዩ አለች፣ አስገባለሁ። ትከራከራላችሁ። ታንቆ ይሞት እንዴ? ታንቆ መሞትን ምን አመጣው? ለምን ታንቆ ይሞታል?
የልጆች አባት ነው። ታንቆ ይሙት ስትይ ልጆችሽ ቢሰሙ ጥሩ አይደለም ለአንቺ። እላለው የምትል ልጅ አለች፣ አንዲት ልጅ። እስኪ ስትሮንግ ሪዝን ካላት ትግባና ትከራከር ከሀዩ ጋር። ይቅር እላለሁ የምትለዋን ሳቧት ሞዴሬተሮች። እሺ የቅዱስ ሚካኤል ገብተሻል። ሀቢባዬ ሰላም ለእናንተ ይሁን ሁላችሁም። ያው እንዴት ነሽ? እግዚአብሔር እንዴት ነሽ? አለን አለን። እኔ ለምሳሌ አሁን ከአገባሁት 11 አመት ኖሬ ያለው 11 አመት ኖሬ ያገባሁት በ13 አመቴ ነው። ሀቢባ በ13 አመት ኖሬ አግብቼው 11 አመት ኖሬ ያለው። ግን እመቤቴ ምስክሬ ያልሽ እጁ ማፀኔ ውስጥ ሊበጣጥሰው እስከሚገባ ድረስ እንግዲህ ማፀኔ ሊበጣጥስ ባለጌ ስድ ምንድን ነው የምታወራው? እኔ እየበላሁ አይደል እንዴ? ጤነኛ ናት? ምንድን ነው የምትለው? ጤነኛ ናት? ሰላም ሀቡዬ። ሰላም እንዴት ነሽ ውዴ? ሰላም ናችሁ? አለን ማሬ። ኩድ እኮ ነው ዘንድሮ። እና ምንድነው እኔ ይቅርታ ለዋለው ብዬ ነው የገባሁትኝ። እሺ ይቅርታ የምትይበትን ምክንያት አስቀምጪልን። ሀዩን አሳምኛት። ሀዩ ጌት ሬዲ። ለእያንዳንዱ ለምትለው ነገር ጥያቄዎችን አንቺ ነሽ የምትጠይቂያት፣ እኔ አይደለሁም። አንቺን ወክዬ እኔ አወያይ ነኝ። እሺ ኦኬ። ይኸው እሺ ቀጥይ። ለምን ይቅርታ እንደምታደርጊልን ምክንያቶችሽን አቅርቢ። አንደኛ የልጆች አባት ነው። ይቅርታ ማድረግለት ግን አብሬው ለመኖር ሳይሆን ያው በእህቶቹ ያፈራው ሙሉ በሙሉ ወደ ራሴ ውዴ። አብረሽ ማትኖሪ ከሆነ አንቺ ብቁ አይደለሽም ለመከራከር። ሌላ አብሮ የሚኖር ይቅር ማለትማ ሁላችንም ይቅር እንላለን። አብሮ ስለመቀጠል ነው ጉዳዩ። አብረሽ ማትቀጥይ ከሆነ ይቅርታ አድርጎ አብሮ የሚቀጥል ነው። ይቅርታ ማድረግ ያለው አብሮ የሚቀጥል ነው። ይቅርታ ብሎ አብሮ የሚቀጥል ዘጋችኝ። እሺ የችኛ ምን ግን ስንት አይነት ሰው አለ ግን ጋይስ። ጤነኛ ናት? ይቅር እላለሁ እያለች ነው ሀቢባ። ስሙን የሀቢባ ወታደር ይቅር እላለሁ እያለች ነው። ሰዋት ሀቢባ ስሙን የሀቢባ ወታደር ይቅር እላለሁ እያለች ነው። ሳቧትና እስቲ ጤናዋ ያጠራጥራል። እኔም ተጠራጠርኩ። ድንግጥ አልኩኝ። ድንጋጤ እስካሁን አለቀቀኝም። አልደነግጣችሁም? እንደዛ ስትል ምንድን ነው የምታወራው ብዬ እንዴ በ13 አመት ያግብቼ 11 አመት በትዳር ነው ብላ እኔ ይቅር እላለሁ። ያው ኢንቫይት አድርጌሻለሁ። ወይ ጉድ አለ። ማን ነበር ስሟ? የግድ ማለት አቡዬ ምናልባት የውስጧ መናገር የሚሆናል እኮ ላስገባት እኮ ነው። ማን ነው ስሟ? ደንግጬ ነው ንቅል አድርጌ ያባረርባት። ድንጋጤው እስካሁን አለቀቀኝም። የታለች? የቅዱስ ጊዮርጊስ ነው ስሟ። ማን ነበር ስሟ?
ቃላት ምረጭ እሺ ውዴ ስትናገሪ ለሚዲያ የሚመጥን ቃላት ይኸውልሽ ዙላይካ ይቅር እላለሁ ብለሽ ነው እሺ ማሬ ይቅር የምትይበትን ምክንያት አስቀምጪ እሺ አንደኛ እኔ እሺ ብዬ ይቅር ብዬ ከሱ ጋር ቀጥዬ ከዛ እኔም ይበቀለዋለሁ። በቀለዋለች ደግሞ ለበቀል እስኪ ውረጂ። ለበቀል ነው እንደ ይበቀለዋለሁ። ይቅር ብዬው ይቅር እለዋለሁ አለች። እሺ ይቅር የምትይበት ምክንያት አስቀምጪ ትባለች። ይቅር ብዬው አብሬውንና በቀለዋለሁ። በቀል ልታስተምሪ ነው እንዴ አንቺ? የልጆችሽን አባት ለገንዘብ ብለሽ የምትበቀዩ? እሺ ስሙኒ እንዴት ነሽ? ይቅር ትይዋለሽ ባልሽን? የ10 ዓመት ባልሽን ያሉለሽን አባት ይቅር እላለሁ ብዬ ነው የገባሁት እኮ። ምክንያቱን አስቀምጪ። ኦኬ እሺ እኔ ይቅር እላለሁ ያልኩበት ምክንያት ያው በብዛት ይቅር የማንላቸው ነገሮች አሉ በህይወታችን ማለት ነው። ለምሳሌ ቺት ሲደረግብን ብዙ ነገሮች አሉ ማለት 10 ዓመት ልጅቷ ያለችው 10 ዓመት አብሬ በቆየበት ጊዜ አይንከባከበኝም፣ ፍቅር አይሰጠኝም ነው። ያኔ በዚህ ፍቅር በማይሰጣት ጉዳይ ላይ መወሰን የምትችለው ያኔ ነበረ። አሁን ግን ምንድን ነው እሷ እንትን ያለችው ነገር በንብረቱ ጉዳይ ነው። በንብረቱ ጉዳይ በቤተሰቦች ስም አድርጓል እና አሁን ላይ ደግሞ ይቅርታ ጠይቋታል። ኦልሬዲ የሰው አብረው እያለች ያልተረዳውን ነገር ማንኛውም ሰው ካጠገባችን ሲርቅ ነው የዛን ሰው ጥቅሙንም ጉዳት ነው የምንረዳው እና አሁን ላይ ገብቶት ይቅርታ ጠይቋል። ግን አሁንም ያው ቤተሰቦቹ ከጫናው ላይ አልወረዱም፣ ከሱ ላይ አልወረዱም ነው ያለችው እና ያንን ነገር የሚተው ከሆነ እኔ ይቅር ማለድበት ምንም ምክንያት የለኝም። ምክንያቱም የ10 ዓመት ትዳር 10 ዓመት ማለት ትዳር ቀላል አይደለም። ስለዚህ እነዚህን ነገሮች የሚተው ከሆነ እኔም እያገዝኩት ይቅር እለዋለሁ እኔ እና ያሉትን ነገሮች ወደ እኔ መመለስ እንዲችል አደርገዋለሁ ማለት ነው። የኔውድ ሲጀምር በመጀመሪያ ደረጃ አቤት እሺ ሲጀመር በመጀመሪያ ደረጃ መጀመሪያ የሚለወጥ ቢሆን አልኩሽ እኮ 10 ዓመት እያዳመጥሽ ከነበር ማለት ነው 10 ዓመት ሙሉ መለወጥ ይችል ነበር በአንደኛ ደረጃ። ሲቀጥል አንቺ ስትርቀው ምናምን ብለሻል። ስትርቀው እኮ ይሄ ልጅ ሊያቃር መጀመሪያ አብራው እያለች ያላከበራት ያላፈቀራት ዛሬ ላይ ገንዘብ ስላላት ነው እንጂ በቃ የእሱን ገንዘብ እንደማትነካ ማለት ገንዘብ እንዳላት ሲያቅ ይሄ ሰውዬ እኮ ገንዘቧን ነው ብሎ እያወራት ሆነ ያለው ይቅርታ እየጠየቀ ነው። ገንዘብ ስላላት ስላልሽው በሶስተኛ ሰው በሌላ ሰው እየተረዳ በይልሽ መጀመሪያ በሌላ ገንዘብማ እሱም አለው እኮ ሀብት አለው ብላሻለች። እሱ እንዳትረሽ ሀብት አለው። ነገር ግን እሷን እያስጠቀማት አይደለም። እች ልጅ ከኔ ምንም አትፈልግ። ሀብት ያለው እኮ ለራሱ ነው ለእሱ አይደለም። ምንም አትፈልግም ከኔ በቃ ገንዘብ አላት ብሎ ነው የምልሽ ያለሁት። ምንድን ነው ከኔ አትፈልግም። ለእሱ ለመርዳት ብቻ ሳይሆን ከኔ አትፈልግም። ከኔ አይፈልግም ማለት እኔ ከሱ አልፈልግም ብሎ ስለሚያስብ ብቻ ነው። ገብቶሻል እንጂ ገንዘብማ አለው ባለመኪና ስላለው ገንዘብ እየተከራከርን ያለው እኮ ገንዘብ ስላለው እኮ ገንዘብ ኖሮት ነገር ግን ለእኔ ምንም አይነት ነገር ካላደረገልኝ ይሄ ምንድን ነው ነገ ለምን ለልጆቼ እንዴት ነው የሚሆነው? ይኸውልሽ አሁን እቺ ስደት ከመውጣቷ በፊት ይሄን ሁሉ ነገር ተደርጋለች፣ ታውቃለች ገንዘብ እንዳለው ሰውየው። ግን ደግሞ እሷም ልጆቿን ስታሳድግ በነበረበት ጊዜ ወጪ ታወጣ ነበር አይደለም። ይቺ ልጅ ዛሬ ላይ ሳይሆን መወሰን 10 ዓመት ትዳር ማለት ቀላል አይደለም። ዛሬ ላይ አልነበረም ይቺ ልጅ መወሰን የነበረባት። ስደት ከመውጣቷ በፊት መወሰን ትችል ነበረ።
ገባሽ አይደለ? የዛኔ አሁን ግን ለገንዘቧ ብሎ እንዳልሆነ ግራ ገባት። እች ልጅ መውጣት ለምን ግራ ይገባታል እንዴ? መወሰን መቻል አለባት የዛኔ። ግን አሁን ላይ ያ ነገር አልፎ 10 ዓመት ሙሉ ጫና ተፈጥሮባት እየኖረች ያለች አንቺ ብትሆኚ ዲስሪስፔክት ተደርገሽ ማለት ለልጆቼ ብላ እኮ ኖረች 10 ዓመት በቃ አይደል እንዴ? ዲስሪስፔክት ተደርገሽ ክብር አተሽ መኖር ማለት ለራስሽ ስታስቢው ምን ይመስልሻል? እንደው እኔ ብሆን ብለን ነው እያወራን ያለ ነው ማለት እንኳን አይደለም በትዳርሽ በባለቤትሽ ሳትከበር ይቅርና ማንም ተራ ሰው ሳያከብርሽ ሲቀር ምን አይነት ስሜት እንዲሰማሽ የሚችለው? ዲስሪስፔክት ሳይሆን ፍቅር አይሰጠኝም ነው ገባሽ? ዲስሪስፔክት ማድረግ ሰውንና ፍቅር አለመስጠት የተለያዩ ነገሮች ናቸው ገባሽ? ለእሷ ክብር ስላልሰጣት እኮ ነው እህቶቹ ምናምን እንትን እያለ የነበረው አይደል እንዴ? ለእህቶቹ ለእሷ አክብሯት ቢሆንም አፈርቷት መፍራት ማለት ስልሽ ምንድነው? መከባበር መፈራራት ነው። መከባበር መቻቻል መዋደድ ነው። በመከባበር ውስጥ ነው ሁሉም ነገር ያለው። ካልተከባበርሽ ሁሉም ነገር አይኖርም አይደል እንዴ? እኮ እኔ የምልሽ ያለሁት ይሆንሽ ኦኬ። እኔ የምልሽ ያለሁት ይሄ ሰው ገንዘብ አለው አሁንም ገንዘብ ብሎ አይደለም የመጣው። ስለዚህ ሳያከብራት ቀረ። እኔ ስለ ገንዘብ ብሎ ነው የመጣው ያልኩሽ እኮ ምክንያቱም ነገርኩሽ። ለገንዘብ ብሎ የመጣው ማለት ነው እሷ ከሱ ምንም አትፈልግም በሚለው ነው። ኖ ገንዘቧን ፈልጎ ነው የመጣው እኮ ነው ያልሽው አይደለ? እኔ ከሱ ምንም አልፈልግም በሚል አይደለም። ገንዘብ ስላላት በቃ ከኔ ምንም አትፈልግም ብሎ ስላለ ነው በዋናነት። እኔ እያልኩሽ ያለሁት ምንድን ነው ይሄ ልጅ ሳያከብረኝ ሳይወደኝ ቤተሰብ በቃ ማለት ቤተሰቦቹ ከቤተሰቦቹ ጋር አልወደደሽም እኮ አላከበረሽም እኮ ከአንቺ አሽትቶ አንዴ ልመርቅ። ዓለም ሰላም ይሁን። ሰላም ለዓለም። እንዴ የኔ ፍቅር ያው ሳይመን ፀጉሩን ተሰርቶ አይታችሁታል። ሾ ደም ዩር ሄር ዚዲድን ሲዩር ሄር ቅድም ገላውን ታጥቦ ጎፈሬ ነው ያያችሁት። አሁን ደግሞ ተሰራ ሉሉክሱ ሀይል ሰማኝ እንበተት ነው። ዌልካም። ዓለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር፣ ጤና፣ ደስታ፣ መልካም ነገር ሁሉ ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ማራቸው። ኢነፍ ኖ ኖ ወይኔ bring my water bottle from my room fast run. እጄ ነበር ለትንሽ bring me my water። በዚህ ፍቅር መውደድ ደጉ። thank you so much። ምርቃቴ ሳልጨርስ አላለቀም። ምጣኔ ለነገሩ የታመሙትን ሁሉ ፈጣሪ ማራቸው። የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ ድረስላቸው። በየሀገሩ በየእስር ቤቱ ያሉ ሰዎች ሁሉ ፈጣሪ ከእስር ቤት ጭንቅ አውጥቶ በሰላም ለሀገራቸው ለቤተሰባቸው ያብቃቸው። እርጉዞችን ፈጣሪ በሰላም ይገላግላቸው። ልጆች የምትፈልጉ ፈጣሪ የተባረኩ ልጆች፣ ጤነኛ ልጆችን ይስጣችሁ። ትዳር የምትፈልጉ ፈጣሪ የተባረከ ትዳር ይስጣችሁ። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ደስተኛ ጤነኛ ሆኖ ረጅም እድሜ ይኑር። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር ያሳየን፣ ልጆቻችንን ያሳድግልን፣ ቁም ነገራቸውን ያሳየን ባይናቸው። አሜን። ኦኬ። ምን ቀረ ያልተለመነ? ስለዚህ ማንን አሳመነ? ኖ ገና አልጨረስንም። አይደለም መከራከሪያዎችን ጠንከር ያሉ በራሴ ቆም ነው የጸናሁት። እስካሁን ያመንኩበት ነገር የለም። ማለት ባልሽን ይቅር የምትይበት ምክንያት ምንድን ነው? ሳያከብርሽ፣ ፍቅር ሳይሰጥሽ፣ ገንዘብ
10 ዓመት ሙሉ አብራችሁ ስትኖሩ ያፈራውን ንብረት ሁሉ በእህቶቹ እያደረገ አንቺ የቤት ኪራይ እየከፈልሽ አንቺ አስቤዛ እያደረግሽ ምንድን ነው እንትን ይቅር የምትይበት ምክንያት? ትልቁ ምክንያትሽ ምንድን ነው? ኦኬ ይኸውልሽ አውዬ ምን እንዳልተቀያለሽ አሁን እኔ በህይወቴ ለራሴ ይቅር የማልላቸው መስፈርቶች አሉኝ። ገባሽ? ለምሳሌ ባሌ እኔን ትቶ ሌላ ሴት ጋር ሄዶ ቢመጣ ይቅር አልለውም። ገባሽ አይደለ? እና በህይወቴ ይቅር የምላቸው ነገሮች አሉኝ፣ ይቅር ማልላቸው ነገሮች አሉኝ። እቺ ሰው አሁን 10 ዓመት ሙሉ አሁን ድጋሚ አሁን ይቅርታ አድርገሽለትም ያው አሁንም እንደገና በቤተሰቦቹ ስም ንብረቱ የሚያደርጉን አንቺ ችግር የለብሽም በእኔ ንብረት እንኖራለን ነው? ኖ አይደለም፣ ኖ እንደዛ አይደለም። አሁን ድጋሚ ማለት አሁን እኛ የአሁኑን ነው ማሰብ ያለብን። ገባሽ አይደል? ይቺ ልጅ አሁን ያለችበትን ነገር ነው አምጥታ እየነገረችን ያለ ነው እንጂ ወደፊት ማንም ይቅር መባባል እኮ ግድ ነው። ማንኛውም ሰው ይቅር መባባል አለበት በምንም አይነት ሁኔታ ውስጥ እንዳልሽው። ኦፍኮርስ ችት አድርጎ ማንም ይቅር አንለውም። ይሄ በቃ ጭራሽ አከራካሪ ውስጥ አድርገው አላድርገውም የምትይው ነገር አይደለም። ሀሳብ የምትሰጭበትም የሆነ ምንድን ነው የሚባለው ጊዜ የምትሰጩም ነገር አይደለም። በቃ አለቀ፣ ይቆረጣል ሲሆን። ነገር ግን በእንደዚህ አይነት ጉዳይ ሲሆን እች ልጅ ወይ ምን አልሽኝ? አቡ ሻውሪና እኔ አንድ የራሴን ሀሳብ ማውራት ፈልጋለሁ እና እያልኩሽ ያሉት ምንድን ነው ይሄ የማትደራደሪበት ጉዳይ ነው። ነገር ግን ይሄንን የታገሰችው 10 ዓመት ሙሉ 2 ልጆችን ወልዳ ምናምን ከዛ አረብ ሀገር ሄዳ አሁን ምናልባት ነገሮች የሆነ ሲከፋፈቱላት ጭንቅላቷ ቁጭ ብላ ስታስበው ምናምን እዚህ ድረስ የጠበቀችው ይሄ ይቅርታ የሚያሰጥ በቃ ይቅርታ እንደ ማንኛውም ሰው እንደ ማንኛውም ነገር ይቅርታ ለመጠየቅ ነው። ነገር ግን ይሄ አንቺ ካወዳደርሽው ርዕስ ጋር በጭራሽ አይገናኝም። እሱ የምትቆርጩ ነገር ነው ከአንዳንድ። ሴት ግን 10 ዓመት ሙሉ ታግሳ የቆየችው ለልጆቿ ስትናል በሚል ነው። ኦኬ እሺ፣ አንዴ ታሪኩ ልድገምላቸው እና ስሙኒ ደግሞ ታወሪያለሽ። ታሪኩ ምንድን ነው? አሁን ለገባችሁ አንዲት እህቴ ቴሌግራም ይቅርታ ሀቡ ግን ወጥቼ ልግባ። ቪዲዮዎች ቀጥ እያለብኝ ነው። እያየሁሽ አይደለም። አንቺ ድምፁ ብቻ ነው በስነ ስርዓት የሚሰራ። ኦኬ ዩፎርጌት እኮኔም ደጋግሜ እያልኳቸው ያለሁት ልጆቹን አትርሱ። የ2 ልጆች እናትና አባት ናቸው። 2 ልጆች አሉ መሀል ላይ አትርሷቸው እያልኩ ነው። ሰው ምንድን ነው አንዲት እህቴ በቴሌግራም ቮይስ ውረጂ ማሬ፣ ማን ያዘሽ? ወርደሽ ተመልሰሽ ግቢ። ሉጣላሽ አታቂበትም መውጣት እና ታሪኩ ልጅቷ 10 ዓመት ትዳር አላት። በ10 ዓመት ትዳር ውስጥ 2 ልጆችን አፍርታለች። እናም እሷም ስራ አላት። እሷ በምትሰራው ስራ ነው አስቤዛ የምታደርገው። ላይፋቸው የሚኖሩት ቤት ውስጥ የባል ገንዘብ የለም፣ ቤት ውስጥ አይመጣም። ምንድን ነው ንብረት የሚያፈራው በእህቶቹ ስም ነው። ሱቅ ምናምን በእህቶቹ ስም። ገንዘቡን ሰጥቶ ለቤተሰቦቹ ነው የሚሰጠው። እሷ ብቻ ናት ቤቱ የምታስተዳድረው። እና ይሄ ነገር መረራት። በቃኝ ብላ ጥላ ወጣች። ስትወጣ በሽማግሌ በዘመድ አዝማድ ይቅርታ ጠይቆ ይቅርታውን ተቀብላ ተመለሰች ወደ ትዳሯ። ከዛ ከተመለሰች በኋላ አሁን ይለወጣል፣ ይቅርታ ጠይቋል፣ ተጸጽቶ አመነ። በእህቶቹ ስም ያለው ንብረት የራሱ መሆኑን አመነ። ይቅርታ ጠየቀ። ሁለተኛ እንደማይለምደው ቃል ገባ። ግን ይቅርታውን ተቀብላ ወደ ትዳሯ ከተመለሰች በኋላ አሁንም ታጥቦ ጭቃ ዘሴም ሺት ጠብሲል ስደፍን እሷ ብቻ ልፋት። ከዛ በቃኝ ብላ ምርር ብላት አረብ ሀገር መጣች። 2 ልጆቿን ለሱ ትታ እና አሁን ላይ ይቅርታ እየጠየቀ ነው። ይቅርታ ላድርግለት ወይስ አላድርግለት? ቤተሰቦቼ ደግሞ ይቅርታ አድርገሽ እሱ ጋር ብትመለሺ እኛን እንዳታይን፣ እኛ ጋር እንዳትመጭ ብለዋታል። እና ምን ታድርግ? ጨነቃት። ስለዚህ እናንተ ብትሆኑ በእኔ ቦታ ይቅርታ ታደርጉለታላችሁ ወይ? ምን ላድርግ ነው ያለች ያለችው። 10 ዓመት 5 ያፈራችው ንብረት የላትም። እንዳለ አንድ በስሙ 5 ሳንቲም የለውም። እንዳለ በእህቶቹ ስም ነው። ሰውየው በቤተሰቦቹ ቁጥጥር ውስጥ ነው። በእህቶቹ እና በእናቱ በቤተሰቡ ሰርቶ ለእነሱ ነው። እና ምን ላድርግ ብላለች እህታችን።
ሀዩ በፍጹም ይቅርታ አላደረገለትም። ቮይሱ ላይ እንደውም ምን አለች? ፍቅር አይሰጠኝም አያከብረኝም ብላለች። ፍቅር አይሰጣትም አያከብራትም። ገንዘብ ደግሞ በእህቶቹ ስም ነው የሚያስቀምጠው። ስለዚህ ለዚህ ሲባል ይቅርታ ታደርጋላችሁ አታደርጉም? እሺ ስሙን የት ሄደች? ስሙን ተሸነፍሽ ወይስ ትገቢያለሽ? እጅ ሰጠች ስሙኒ። ስሙን ተሸንፋ ወርዳለች እጅ ሰጣ። ግን ሳታምኑ ይኸውላችሁ፣ ስትሸነፉ ሳታምኑ አትውረዱ። እንደ በቀደሟ ልጅ እኔ ተከራክሬ እንዳሳመንኳል አሳምነሽኛል አመሰግናለሁ ብላችሁ ነው መውረድ ያለባችሁ። ዘመን አይሆኑ። እሺ ይቅርታ የሚያደርግለትና አብሮ የሚቀጥል ካለ ገብቶ ከሀዩ ጋር መከራከር ይችላል። እሷ ይቅርታ አላደረግም። So why is she even with him? Respect comes first. ያ ይለወጣል ብላ ከዛሬ ነገ ተስፋ አድርጋ እየጠበቀች ነው 10 ዓመት ያቃጠለችው። ግን አትሊስት በ10 ዓመት ውስጥ 2 ልጆችን አፍርታለች። አይቆጫትም። ልጅንም ያህል ነገር አፍርታለች። እኔ ይቅርታ አደርጋለሁ እያለች ነው። መኪን ሳቧት። ስትሮንግ መከራከሪያ ሊኖርሽ ይገባል። ለምንድን ነው ይቅርታ የምታደርጊው? ዝም ብለሽ መጥተሽ እንደሌሎቹ የልጆች አባት ስለሆነ ብቻ እንዳትዪ። What should be your answer when the kid asked you if you give him a chance or not? ሀያት